ከግል ጥቅም ይልቅ የሀገር ክብር ይቀድማል ያለው ጀግናው አትሌት በሪሁ አረጋዊ በስፖርቱ ቤተሰብ ዘንድ እየተወደሰ ይገኛል። ከሰሞኑ አትሌት በሪሁ አረጋዊ ያሳለፈው ውሳኔ ታሪካዊና ለሀገሩ ያለው ፍቅር ያሳያል በሚልም እየተሞካሸ ነው። የራሱን ጥቅም ትቶ ስለወሰነው ውሳኔ አዲስ መረጃ አጋራችኋለሁ። አትሌት ጽጌ ገብረሰላማ የሊዝበንን ግማሽ ማራቶን በማሸነፍ አዲስ ታሪክ አስመዝግባለች። በጥሩ ብቃት ላይ የምትገኘውና ከሳምንት በኋላ በቻይና በሚካሄደው የዓለም የቤት ውስጥ ሻምፒዮና ላይ ከወዲሁ ተጠባቂ ስለሆነችው አትሌት ጽጌ አዲስ መረጃ አጋራችኋለሁ። በሌላኛው መረጃችን ደግሞ የሊቨርፑሉ ኮከብ የክንፍ አጥቂ መሐመድ ሳላ ከኢትዮጵያ ጋር ተያይዞ ስሙ ተነሷል። ስለዚህም ጉዳይ አዲስ መረጃ ነው አጋራችኋለሁ። ውድ የዛሬ መረጃ ቤተሰቦች እንግዲህ እነዚህንና ሌሎች አዳዲስ መረጃዎች ይዤላችሁ ከተፍ ብያለሁ። አብራችሁኝ ቆዩ። ወደ መጀመሪያ መረጃ ይለፍ። ከግል ጥቅም ይልቅ የሀገር ክብር ይቀድማል ያለው ጀግናው አትሌት በሪሁ አረጋዊ ከስፖርቱ ቤተሰብ ዘንድ እየተወደሰ ነው። ከሰሞኑ አትሌት በሪሁ አረጋዊ ያሳለፈው ውሳኔ ታሪካዊና ለሀገሩ ያለው ፍቅር ያሳያል በሚልም እየተሞካሸ ነው። ትናንት እሁድ በተካሄደው የፖርቹጋል ሊዝበን ግማሽ ማራቶን ላይ አትሌት በሪሁ አረጋዊ ለመጀመሪያ ጊዜ በርቀቱ እንደሚሮጥ አስቀድሞ በተለያዩ ሚዲያዎች ሲነገር ቆይቷል። ውድድሩን ሊያሸንፍ እንደሚችልም ቅድመ ግምት ካገኙት አትሌቶች መካከል የመጀመሪያው ነው። ይሁንና አትሌቱ በ2024 የፓሪስ ኦሎምፒክ በ10,000 ሜትር የብር ሜዳሊያ ባለቤት ከመሆኑም አንጻር በፖርቹጋሉ የሊዝበን ግማሽ ማራቶን ላይ ለመጀመሪያ ጊዜ በርቀቱ ለመሳተፍ ብቻ የሚያገኘውን ረብጣ ገንዘብ በመተው ከስፖንሰር ኩባንያው ናይኪ የሚያገኘውን ከፍተኛ ገንዘብ ችላ በማለት እንዲሁም ውድድር ነውና ምን እንደሚከሰት ባይታወቅም በውድድሩ አሸናፊ ቢሆን የሚያገኘውን ገንዘብ በመተው ጭምር ነው እንግዲህ ሀገር መውደዱን በይፋ ያረጋገጠው። እንዴት ያሉ እንደሆነ የሀገር ክብር ይቀድማል በማለት ከ15 ቀን በኋላ በቻይና በሚካሄደው የዓለም የቤት ውስጥ ሻምፒዮና ሀገሩን ወክሎ ለመሳተፍ ነው ውድድሩን የሰረዘው። አስቀድሞ የዛሬ ሚዲያ ላይ እንደተዘገበው በፌዴሬሽኑ በሪሁንና ማናጀሩን እንዲሁም አሰልጣኙን አግባብቷቸው እንደሆነ አንዳንድ መረጃዎች አንስተንላችሁ ነበረ። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን የትራክ አትሌቶቻችን ከትራክ ማጣት ወደ ጎዳና ወጥቷል ያለ ሲሆን እድሜያቸው ገና በመሆኑም ገና በዚህ በጠዋት በለጋነት እድሜያቸው ወደ ጎዳና ውድድር ወይም ወደ ማራቶን መውጣት የለባቸውም። የቀደምት አትሌቶች የነ ኃይለ ገብረስላሴና የነ ቀነኒሳ በቀለ ፈለግ መከተል አለባቸው የሚል አስቀድሞ ፌዴሬሽኑ አስተያየት መስጠቱ የሚታወቅ ነው። እንዲሁም ደግሞ ይህንን አስተያየቱን ተከትሎ ውሳኔ ማሳለፉ ዘግበንላችሁ ነበረ። ያለ እድሜያቸው ከትራክ ሲወጡ የተወሰነ ይሮጣሉ። ከዛ በኋላ ከሩጫ ውጪ ነው የሚሆኑት። ስለዚህ አትሌቶቻችን ወደ ጎዳና እንዳይወጡ ሰፊ ስራዎች እንሰራለን ማለቱንም አትሌት ስለሺ ተናግረዋል። በሪሁም በፌዴሬሽኑን ጥያቄ ከሀገር ጉዳይ አንጻር መዝኖ ውሳኔ ማሳለፉን በብዙዎች ዘንድ ተደንቋል። ሁሉን አክብሮ ከሁሉም በላይ ደግሞ ሀገር የሚለውን ስዕል አይቶ ያለ ቅሬታ እሺ ማለቱ የልጁን ትልቅነት እንዲሁም ቀንነት አይቼበታለሁ ሲል የኢትዮ ትረነርስ ጋዜጠኛም ተናግሯል። በሪሁንን ጀግና ብየዋለሁ፣ ደግሞም ልጅ ነውና ወደ ላይ ባይወጣ ትንሽ ዓመት ትራክ ላይ ቢቆይ ወደፊት ቀነኒሳ እንደሚሆን አልጠራጠርም ሲልም አሞግሶታል። አትሌት ጽጌ ገብረሰላማ የሊዝበን ግማሽ ማራቶን ላይ በማሸነፍ አዲስ ሪከርድ አስመዝግባለች። በፖርቹጋል ሊዝበን በተካሄደው የግማሽ ማራቶን ውድድር አትሌት ጽጌ ገብረሰላማ የቦታውን ክብረ ወሰን በማሻሻል አሸንፋለች። አትሌት ጽጌ ገብረሰላማ 1 ሰዓት ከ04 ከ21 በመግባት ነው በትላንትናው ዕለት በአንደኝነት ማሸነፏን ያረጋገጠችው። በዚሁ የሊዝበን የግማሽ ማራቶን ኬንያዊቷ አትሌት ሮስ ቼፕ 1 ሰዓት ከ06 ደቂቃ ከ20 ሰከንድ ሁለተኛ፣ እንዲሁም ደግሞ ዜግነት ቀይራ ለስዊድን የምትሮጠው አትሌት አበባ አረጋዊ ሶስተኛ ደረጃን በመያዝ ውድድራቸውን አጠናቋል። ከፊታችን መጋቢት 12 እስከ 15 በቻይና ናይጂንግ በሚደረገው የ2025 የዓለም አትሌቲክስ የቤት ውስጥ ሻምፒዮና ውድድር ላይ አትሌት ጽጌ ገብረሰላማ ሀገሯን በ3000 ሜትር እንደምትወክል አስቀድሞ ተነግሯል። እንዲሁም
እንዲሁም ደግሞ ፌዴሬሽኑ መርጧታል። በዚህ አጭር ርቀት ላይ ከጽጌ በተጨማሪ ብርቅ ኃየሎምና ፍሬወይኒ ኃይሉ በዚሁ በ3000 የአጭር ርቀት ላይ ተሳታፊ ይሆናሉ። አትሌት ጽጌ የቦታውን ክብረ ወሰን በማሻሻል ጭምር በሊዝበን ማሸነፏ በቀጣይ በቻይና ናንጂንግ ውድድር ላይ ይበልጥ እንድትጠበቅ ያደርጋታል። በሌላው መረጃችን ደግሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ መሳይ ተፈሪ ለ24 ተጫዋቾች ጥሪ አድርጓል። ለ2026 የዓለም ዋንጫ የማጣሪያ ጨዋታውን እያከናወነ የሚገኘው የኢትዮጵያ ብሔራዊ ቡድን የምድብ 5ኛና 6ኛ ጨዋታውን በቅርቡ ያደርጋል። ምድብ 1 ላይ የተደለደሉት ዋሊያዎቹ ቀጣዩ ጨዋታቸውን ከግብፅና ጅቡቲ ጋር ያደርጋሉ። ከግብፅ ጋር መጋቢት 12 በሞሮኮ ካዛብላንካ መሐመድ 5ኛ ስቴዲየም ሲደረግ ከጅቡቲ ጋር የሚደረገው ጨዋታ ደግሞ በዚያው በሞሮኮ መጋቢት 15 ቀን ኤል ጀዲድ ኤል አብዲ ስቴዲየም እንደሚደረግ የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። ድር የተደረገላቸው ተጫዋቾች ከመጋቢት 4 ጀምሮ በቀጣይ በሚገለጽ ሆቴል በመሰባሰብ ዝግጅታቸውን ይጀምራሉ ተብሏል። ካደረጋቸው 4 የምድብ ጨዋታዎች አንዱንም ማሸነፍ ያልቻለው የኢትዮጵያ ብሔራዊ ቡድን በ3 ነጥብ 5ኛ ደረጃ ላይ ተቀምጧል። እንግዲህ ከመሐመድ ሳላ ጋር አያይዤ እንዳነሳላችሁ የነበረው አንዱ ጉዳይ መሐመድ ሳላ በዚሁ በግብፅ ብሔራዊ ቡድን የተካተተ ተጫዋች ሲሆን እንግዲህ ቀጣይ ከኢትዮጵያ ብሔራዊ ቡድን ጋር በሚደረገው ጨዋታ ላይ ሊሳተፍ እንደሚችል መረጃዎች እየወጡ ይገኛሉ። ከዚሁ በተጨማሪ የሲቲ የመስመር ተጫዋች የሆነውን ማርሙሽንም በዚህ ውድድር ሊሳተፍ ይችላል። እንግዲህ ቀጣይ የኢትዮጵያ ብሔራዊ ቡድን ተጫዋቾች ከመሐመድ ሳላ ጋር የሚፋጠጡ ይሆናል ተብሎ ይጠበቃል። በሌላ መረጃችን ደግሞ በሊቨርፑል መሪነት የቀጠለው የእንግሊዝ ፕሪሚየር ሊግ የወርሃ የካቲት ደጋፊዎች የወሩ ምርጥ ተጫዋች ይፋ ተደርጓል። ይህንንም ተከትሎ ይኸው ግብፃዊ የፊት መስመር ተጫዋች መሐመድ ሳላ የደጋፊዎች የወሩ ምርጥ ተጫዋች በመሆን በአብላጫ ድምፅ መመረጥ ችሏል። መሐመድ ሳላ በወሩ ባደረጋቸው የፕሪሚየር ሊግ ጨዋታዎች 6 ግቦችን ሲያስቆጥር 4 አመቻችቶ አቀብሏል። የፊታችን ረቡዕ በጉጉት የሚጠበቀውን የሪያል ማድሪድ እና የአትሌቲኮ ማድሪድ የቻምፒየንስ ሊግ ጥሎ ማለፍ ጨዋታ የሚመሩት ዳኛ ታውቋል። በአትሌቲኮ ማድሪድ ሜዳ ላይ የሚደረገውን ተጠባቂ የመልስ ጨዋታ ፖላንዳዊው ዳኛ ሲሞር ማንሲያንክ በመሃል ዳኝነት እንደሚመሩት ይፋ ሆኗል። ዋና ዳኛው ከዚህ በፊት በ8 አጋጣሚዎች የሪያል ማድሪድን ጨዋታ ሲመሩ ሎስ ብላንኮቹ 4ቱን አሸንፈው በ2ቱ ተሸንፈው በቀሪው አቻ መለያየታቸው ታውቋል። እንዲሁም ዋና ዳኛው ከዚህ በፊት ሁለቱ ቡድኖች የተገኙበትን የአውሮፓ ሱፐር ካፕ ዋንጫ የመሩ ሲሆን ጨዋታውን አትሌቲኮ ማድሪድ ማሸነፍ ችሏል። የመጀመሪያ ዙር ጨዋታ በሪያል ማድሪድ ሜዳ የ2-1 አሸናፊነት መጠናቀቁን አይዘነጋም። እንግዲህ አትሌቲኮ ማድሪድ ይህን ጨዋታ ሊቀለብሰው ይሆን ወይስ እንዴት ነው የሚሆነው? እንግዲህ ቀጣይ የምናየው ይሆናል። በሌላ መረጃ ደግሞ ብራዚላዊው የሳንቶስ የፊት መስመር ተጫዋች ኔይማር መጠነኛ ጉዳት እንዳጋጠመው ተገልጿል። በዚህ ምክንያት ሳንቶስ ትላንት ምሽት በተሸነፈበት የቻምፒየንሺፕ ግማሽ ፍጻሜ ጨዋታ መሳተፍ እንዳልቻለ ተሰምቷል። ሳንቶስ 2 ተጫዋቾቹን በቀይ በወጣበት ጨዋታ በኮሬንቲያስ 2-1 ተሸንፎ ከውድድር ውጭ ሆኗል። ባለፉት ሳምንት የተወሰኑ የህመም ስሜቶች ነበሩኝ ያለው ኔይማር ቡድኑን መርዳት ፈልጌ ነበረ፣ ነገር ግን ስሜቱ ባለመጥፋቱ መርዳት አልቻልኩም ብሏል። ኔይማር በጨዋታው ተቀይሮ ለመግባት ሊያሟሙቅ ጥረት አድርጎ የነበረ ቢሆንም ለማሟሟቅ ተቸግሮም ሲቀመጥ ተስተውሏል። ከ1 ዓመትና 6 ወራት በኋላ ለብሔራዊ ቡድኑ ጥሪ የቀረበለት ኔይማር በቀጣይ ቡድኑን ይቀላቀላል ተብሎ እንደሚጠበቅም ተነግሯል። ውድ የዛሬ ሚዲያ ቤተሰቦች እንግዲህ ለአሁን ያስኩላችሁ መረጃ እነዚህን ይመስሉ ነበረ። በቀጣይ አዳዲስ መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ አድርጉ። መልካም ጊዜ ይሆንላችሁ። ቻው ቻው።